ፀሐይ እዚህ ጋር ምንድን ነው የምትሰሪው? ደግሞ በዛ ላይ እያለቀሽ ነው። ምን ሆነሻል? ምንም አልሆንኩም። የሆነ ነገር ሆነሻል። መቼስ እርጉዝ ሴት ብቻዋን መንገድ ላይ ቁጭ ብላ አታለቅስም፣ ምንም ሳይቸግራት። የሆነ ነገር ሆነሻል። ምን ሆነሻል? ንገሪኝ። አይ በቃም ከእናንተ ጋር መኖር አልፈልግም ነበር፣ ግን ጥላቻችሁ ጎትቶ አመጣኝ። ሳትቀድሜኝ ልቅደማችሁ ብዬ መጣሁኝ። በምንድን ነው የምትቀድሜ? አንቺም ልጅሽም ልትገሉኝ ትፈልጋላችሁ። አልፈልግም። እኔ የምፈልገው ልጄን አስታምሜ ደህና ሲሆን ማየት። ዮዲት ጉዲት በድጋሚ ወንደሰን ላይ የመግደል ሙከራ አደረሰችበት። ምክንያቱም ከዚህ በፊት መታው ፓያይዛ ያርጋው ነበረ። አሁን ደግሞ እጨርሳለሁ፣ እንደዚህ መኖር የለብህም፣ አንተ እንግዲህ ቤቱን መውሰድ አለብኝ ብላ እንግዲህ በቢላ ወንደሰንን ዮዲት ጉዲት ወቅታዋለች። ሰላም ሰላም፣ ውድና የተከበራችሁ ውድ ስለ ውበት ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው የእናት ግፍ ድራማ ክፍል 88 ነው እዤላችሁ የመጣሁትኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ባለፈው ክፍል ያቋረጥንበት ዮዲት ጉዲት እነ ወንደሰን ቤት ሄዳ ወንደሰን በጣም እየጮኸና እየተናደደ ቁጣውን በሚያሰማ ሰዓት እማዬም ለምንድን ነው እዚህ የመጣሽ በሚሏት ሰዓት ዮዲትም እኔ ያልጨረስኩትን ጅምሬን ለመጨረስ ነው የመጣሁትኝ። አሁን ማወቅ ያለብሽ ወንደሰንን እኔ ነኝ ጫካ ውስጥ ደብድቤ እየጣልኩት። ስለዚህ አሁን ደግሞ አላርፍ ካለ እገለዋለሁ፣ አንቺን ብትሆኚ በመንገዴ አትግቢብኝ ብላ እማዬን እያስፈራራቻቸው ትገኛለች። ዮዲት ጉዲት ይሄንን ሽባ ልጅሽን እንዲገልብሽ የማትፈልጊ ከሆነ ከተቀመጥሽበት አትነሺ። ስለዚህ እኔ ለማስፈራራት አትሞክሪ። እማዬም ልጄን አንቺ የመግደል ስልጣን የለሽም፣ ስለዚህ ልጄን አትገይም በሚሏት ሰዓት ዮዲትም እንዲገለው የማትፈልጊ ከሆነ ምንም ነገር አትናገሪ፣ ምንም ነገር ሳትናገሪ አርፈሽ ቁጭ በይ። አለምዬን ደግሞ አንቺ ተነሺ፣ የቤተሰብ ወሬ ልናወራ ስለሆነ አንቺ ተነሽና ወደ ኩሽናሽ ወደ ስራሽ ግቢ። ስሚ አንቺ ጥቁር ድንጋይ ስምሽ ማን ነበረ? ስለዚህ አንቺ በመንገዴ አትግቢ፣ በመንገዴ ካልገባሽ እኔ አልነካሽም በምትል ሰዓት ዮዲት እማዬም ደግሞ ልጄን ታይልኝ፣ እኔ ላይ አይጠበቅብኝም፣ ልንገልሽ አንፈልግም አሉኝ እኮ። የጠላትሽን ወሬ እየሰማሽ ጭራሽን እየቆለሽ ደስ ብሎሽ መጣሽ አይደል? እማዬ አልገልሽም አሉኝ እኮ ነው ያልኩሽ። እና እንገልሽ ያለን እንዲልሽ ነበር የፈለግሽው? መግደል የፈለገ ሰው እገልሻለሁ ይልሻል። ቀን ጠብቆልሽ ያን ቀን ነው የምደፋሽ፣ ያን ቀን ነው የምገልሽ እንዲልሽ የፈለግሽው? ምን ማድረግ ነበረብኝ? የወዲት ልጄ አንድ ነገር ልጠይቅሽ። ጠይቂ። እዚህ ጭንቅላትሽ ውስጥ ድንጋይ ነው እንደሞላበት? አይደለም። ስንት ጊዜ እኔ ነገርኩሽ። አንቺ ዮዲትም አልተወው። ምክንያቱም ባሌን እንደዚህ እንድሽመደመድ አድርገዋለሁኝ፣ ድጋሚ ደግሞ እንዲድን አድርገዋለሁ እያለ ትገኛለች ዮዲት። ምክንያቱም እንደዚህ ሰባብራ መናገር እንዳይችል ራሱ አድርጋ ጥላው ደግሞ አሁን ደግሞ አድነዋለሁ እያለች ነው። ያድነዋለሁ ማለት ያው ገለዋለሁ ነው። ምክንያቱም የእናቷን ምክር ሰምታ ስለሆነ የመጣች ወንደሰንን ካልገደልኩት አላርፍም ብላ እንግዲህ ዮዲት ተነስታለች። ይህም አንቺ ለልጄ አታስፈልጊውም፣ ለልጄ እኔ ያለሁለት እኔ ነኝ የማስፈልገው በምትሳት ዮዲትም አንቺ ወለድሽው እንጂ አላገባሽውም፣ ስለዚህ እኔ ነኝ ገመናውን ሸፋኝ፣ እኔ ነኝ የምንከባከበው፣ አንቺ አያገባሽም ብላ እንግዲህ እናቷን እዚህ እድሜሽ ዳይፐር ስትቀይርለት አታፍሪም ወይ በምትላት ሰዓት እማዬም አላፍርም፣ ምክንያቱም ልጄ ነው ቀይርለታለሁ በምትል ሰዓት ዮዲትም ለእኔ ደግሞ ባሌ ነው፣ ስለዚህ ከኔና ከአንቺ ማነው መቀየር ያለበት? ስለዚህ እኔ ነኝ የምንከባከበው። ዮዲትም የባሌን ገመና እንዲታይ ስለማልፈልግ እኔ ነኝ የምንከባከበው በምትላቸው ሰዓት እማዬም እባክሽ ዮዲት በሰላም እንድንኖር የምትፈልጊ ከሆነ እባክሽ እኔና ልጄን ተይን፣ ያለፈው ይበቃሻል፣ ስለዚህ ከቤቴ ውጪ በምትላት ሰዓት ዮዲትም አይበቃኝም፣ ከእናንተ ጋር እኖራለሁ ብዬ አላሰብኩም ነበር፣ ምክንያቱም ጥላቻችሁ ነው ጎትቶኝ ያመጣኝ፣ ስለዚህ ሳትቀድሙኝ ልቅደማችሁ ብዬ መጥቻለሁ፣ ከዚህ ቤት አልወጣም። አየም በምንድን ነው የምትቀድሚን በሚሏት ሰዓት አንቺም ልጅሽም ሆነ አንቺ ከዳነ በኋላ እኔን ለመግደል ነው የምታስቡት፣ ስለዚህ እኔን ለመግደል ትፈልጋላችሁ፣
እኔ ደግሞ ሳትቀድሙኝ መቅደም ነው የምፈልገው በምትላቸው ሰዓት እማዬም እባክሽ ዮዲት እኛ አንቺን ምንም የማድረግ ፍላጎትም ሆነ ሀሳቡም ሆነ የለንም። እኔ ልጄ ድኖ ማየትና ሲራመድ ማየት ብቻ ነው የምፈልገው። እባክሽ ዮዲት ተይን በሚሏት ሰዓት እኔን መግደል ትፈልጋላችሁ? ስለዚህ እኔ ነኝ የምቀድማችሁ። ከአንቺ ጋር ለፍርድ ቤት የምዞርበት ልጄን ጥዬ ምንም አይነት አቅም የለኝም። እንደምታስቢው አይደለም። እኛ አንቺን ምንም ለመጉዳት አናስብም። እባክሽ ተይን ዮዲት የሚሏት ሰዓት ዮዲትም እኔ እናንቺን የማምንሽ ከመሰለሽ አትልፊ፣ ምክንያቱም አላምንሽም ከዳነ እሱም ስለሚገለኝ እኔ መግደል ነው ያለብኝ ሳይድን። ማየም እባክሽ ዮዲት እመኝኝ፣ እኔ የልጄን ጤና ብቻ ነው የምፈልገው፣ አልከስሽም፣ ከዚህ ቤት ብቻ በሰላም ሂጅልኝ እባክሽ። ዮዲትም ፈስ ያለበት ዝላይ አይችልም፣ ምክንያቱም አላምንሽም፣ ልጅሽ በዳነ ሰዓት እኔ ልትገይኝ ትመጫለሽ፣ ስለዚህ አላምንሽም፣ የማምንሽ መስሎሽ ከታየሽ ደግሞ ሞኝሽን ፈልጊ። ማየም ከአንቺ ጋር ምንም አይነት ችግር እንዲኖር አልፈልግም፣ እባክሽ ዮዲት፣ እኔ በሰላም ነው መኖር የምፈልገው፣ እባክሽ ዮዲት በሰላም ከህይወታችን ውጭልን በሚሏት ሰዓት ዮዲትም ምክንያቱም የእናቷን ሀሳብ ወይም ደግሞ የእናቷን ምክር ሰምታ ነው እንጂ የመጣሽ የመግደል ፍላጎት የላትምና ዮዲትም እሱ ከዳነ በኋላ እኔን ለመግደል አትፈልጉም ወይ? ስለዚህ እኔን አትበቀሉኝም ማለት ነው ወይ ብላ ማየም በምጠይቃቸው ሰዓት ማየም እኔ ሰላም ብቻ ነው የምፈልገው፣ ስለዚህ አንቺን የመግደልም ሆነ ምንም አይነት ሀሳብ የለኝም፣ እባክሽ ሂጂልኝ በሚሏት ሰዓት ዮዲትም ሰላም ብላ እንግዲህ በሰላም ምንም ነገር ሳትል ወጥታለች። ምክንያቱም እሷ እኔን ከገደሉኝ እኔን መግደል አለብኝ ስለምትል ወይም ደግሞ የእናቷን ሀሳብና ምክር ይዛ ነው እንጂ የመግደል ፍላጎቱም ሆነ ሀሳቡ የላትም። የወይዘሮ ወርቄ ሀሳብ ነው ይሄ ሁሉ። ምክንያቱም እናቴ ነግራኛለች፣ እናንተ እሱ ከዳነ በኋላ እኔን አትምሩኝም፣ ትገሉኛላችሁ፣ ስለዚህ እድዬ መሞት አለብኝ ብላን የመጣቸው ወደ ወይዘሮ ወርቄ ስንመለስ ወይዘሮ ወርቄ ፖሊሱ መጀመሪያ ላይ ባለፈው ክፍል ላይ እንደለቀቁላችሁ ፖሊሱ ወይም መርማሪው ፀሐዬን ይዟት ወደ ወይዘሮ ወርቄ ቤት ሄዶ ነበር። ምክንያቱም ቀድማ ፀሐዬ ስለገባች አንቺ ጠቋራ እዚህ እኔ ቤት ምን ታደርጊያለሽ አንቺ አመዳም በሚሉ ሰዓት ወይዘሮ ወርቄ መርማሪው ከኋላ ሲገባ መርማሪው ሙሰኛው እዚህ ምን ታደርጋለህ? እዚህ ምን ልታደርግ መጣ? እዚህ ምን ታደርጋለህ? ከእሷ ጋር ስለምንድን ነው እየመጣህ? በሚሉ ሰዓት መርማሪውም መንገድ ላይ ነው የተገናኘ ነው። የት መንገድ ነው የተገናኛችሁ? በሚሉ ሰዓት እሱም መንገድ ላይ